ቆይ ተረጋጉ። ቴዲ የማይዘለፍ ማን ስለሆነ ነው? የቴዲ አፍሮ ትልቁ ፕሮሞተር የኢትዮጵያ መንግስት ነው። ትልቁ ፕሮሞተሩ አንዳንዶቹ ብዙም አይናገሩ ዝምተኛ ናቸው እና የማይነኩ ናቸው። እንደ አርቲስት ቴዎድሮስ ካሳሁን አይነት አንድ ሰው የሆነ ወንድ ቢጽፍ እሱ ላይ ከዛ 20 ሺህ 30 ሺህ ሰው ነው መልስ የሚሰጠው። ጠቅላይ ሚኒስትር አብይ አህመድ በጣም ጎበዝ ናቸው። ቂም በመያዝ በጣም ጎበዝ ናቸው። ጠብቀው እሱ ዙሪያ ያሉትን ሰዎችን እያሰረ እሱንም እያስፈራሩ በሌላ በኩል ሽምግልና እየላከ እጅ ስጥ እያለ ማቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው በቴዲ ዘፈን ህዝብ ያለቅሳል፣ እሱ በዩቱብ ብር ይሰራል። ቴዲ አፍሮ በአሁን ሰዓት ላይ በፊት ለፊት ሄዶ ለመግደል የሚያስችላቸው አቅም ላይ አይደለም ያሉት። ህዝብ ይነሳባቸዋል። ዓለም አቀፋዊ ተጽዕኖም ስለሚደርስባቸው ይሄንን ለማድረግ አይችሉም። ስለዚህ የተለያዩ መንገዶች ሊሄድ ይችላሉ። ገዳይ ስኳዶች ቀጥረው ሊያስገድሉ ይችላሉ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። በቴዎድሮስ ካሳሁን ጉዳይ ላይ ሰፊ መነጋገሪያ አጀንዳዎች እየወጡ ይገኛሉ። እስከ ፍጻሜው ድረስ ተከታተሉት። በተለይ በውጭ ዓለም ያላችሁ ሜምበርሺፕ አሊያም ደግሞ ጎፈንድሚ አካውንት ስላለ ማገዝ የምትችሉት ማገዝ ትችላላችሁ። ሀገር ውስጥ ያላችሁ ግን ላይክ እና ሼራችሁ እንደሚተባበረኝ ተስፋ አድርጋለሁ። ከምን እንጀምር ካላችሁ ከዚህ ከፍልና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። እሺ 1037 44 61 315 ማን ነው የሚለው? በረከት በቀለ። እንግዲህ የፍልፍሉ ነገር ትንሽ እየተባባሰበት ያለ ይመስለኛልና አካውንቱን ስለተቀመጠላችሁ አቅም ያላችሁ ድጋፋችሁን አድርጉ። ቀጥታ ወደ ቴዲ አፍሮ እንግባ። የቴዲ አፍሮ ዘፈን ላይ አንድ ሰው ግራ በተጋባ ሁኔታ የሕክምናውን ሴቶስኮፕ የሚባለው አድርጎ ውትድርናውን ማንግቦ እንዲህ ብሏል። ቴዲ ዘፈን ህዝብ ያለቅሳል፣ እሱ በዩቱብ ብር ይሰራል። ገንዘብ የመስራት ሱስ ያለበት እንዴት ይችላል ዝም ማለት? እኔማ ባንተ ተደነቅኩኝ፣ በዚህ ህዝብስ ተስፋ ቆረጥኩኝ። ቅሜ ባጽፈው ጥሩ ነበር፣ ህዝብ አታባላ በሰላም ሀገር። አዲስ አበባ ምትላት ድሮ ምትላት ድሮ አሁን የለችም፣ ፍንፍኔ ነው ስሟ የለም ዘንድሮ። እንግዲህ ማንን ቅሞ እንደገባ ስራ ቦታ እንግዲህ ያስታውቃል። በወታደር ልብስ የሕክምና መርመሪያው ይዞ የገባው ማን ነው? በነገራችን ላይ በጣም ብዙ ጊዜ አንድ የሚያናደኝ ልንገራችሁ። የሆነ ሀሳብ ስታነሱና መወገቻ ሀሳብ ስታቀርቡ አንተ ለዩቲዩብ እየነገርክበት ነው ይላሉ። እንግዲህ ቴዲ አፍሮ ይመስለኛል ከ8 ዓመት በኋላ ይሆን አላውቅም፣ ከምናምን በኋላ እንዳላቅ ከ8 ዓመት በኋላ ዩቲዩብ ላይ ቪዲዮ ጫነ። ስለዚህ ለንግድ ነው ብሎ የሚያስቡ ሰዎች አሉ። ከ8 ዓመት በኋላ ቪዲዮ ለቆ ለንግድ ነው፣ ለመሸቀል ነው። ያስቁኛል። ለማንኛውም በዚህ ሀሳብ ላይ አስተያየት ሰጡበት። የእናንተኔ ነገር ግን አይገርማችሁም? አንድ ሕፃን ልጅ ተወልዶ 8 ዓመት እስኪሞላው ድረስ የተለያዩ ነገሮችን ወደ ላይ እያወቀ ይሄዳል። እናንተኔ ወደ ታች ያላወቁ ነው የሚሄዱት። ይሄ ነገር እርግማን ይሆን እንዴ? ብዙ ሰዎች ደግሞ ይሄንን የአይምሮ ቅንጨራ የአይምሮ መቀንጨር እያሉት ነው። እናንተ የምትሉት አለ ካለ በሉ። የቴዲ አፍሮ ትልቁ ፕሮሞተር የኢትዮጵያ መንግስት ነው። ትልቁ ፕሮሞተሩ አድናቂዎቹ አይደሉም፣ ሶሻል ሚዲያ አይደለም፣ ቴሌቪዥን፣ ሬዲዮ፣ ጋዜጣ፣ መጽሔት አይደለም። የቴዲ አፍሮ ትልቁ ፕሮሞተሩ የኢትዮጵያ መንግስት ነው። በኢህአዴግም ጊዜ አሁንም በኢህአዴግ ጊዜ ኮንሰርቶች እንዳያዘጋጅ መከልከል፣ ከሀገር እንዳይወጣ መከልከል፣ ሰበብ ፈልጎ ማሰር፣
የአልበም ስርጭቱ በአንድም በሌላም መልኩ እንዲስተጓጎል ለማድረግ መሞከር ነበር። ያ ነገር የቴዲ አፍሮን ተቀባይነት እጥፍ ነው ያደረገው። አሁንም በብልጽግና ተመሳሳይ ነገር። ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም ነው ያለውላችሁ። ቅዱስ እግዚአብሔር የተመሰገነ ይሁን፣ መብራን የተመሰገነች ትሁን አለውላችሁ። ይድረስ ለቴዲ አፍሮ ላለው ይሄ መልእክቴ። እንደምታውቁት ይሄ የኢትዮጵያ የሴራ ፖለቲካ፣ ይሄ የግልሙትና ፖለቲካ እጅግ የሚሄድበት መንገድ በጣም ተንኮል የተሞላበት ነውና ቴዲ አፍሮን በአሁን ሰዓት ላይ በፊት ለፊት ሄዶ ለመግደል የሚያስችላቸው አቅም ላይ አይደለም ያሉት። ህዝብ ይነሳባቸዋል። ዓለም አቀፋዊ ተጽዕኖም ስለሚደርስባቸው ይሄንን ለማድረግ አይችሉም። ስለዚህ የተለያዩ መንገዶች ሊሄድ ይችላሉ። ገዳይ ስኳዶች ቀጥረው ሊያስገድሉ ይችላሉ። ከሁሉ በላይ ደግሞ በጣም ጥንቃቄ የሚያሻው ሌላ ትልቅ መንገድ አለ። ነፍሳቸውን ይማረውና ካስታወሳችሁ ታምራት ደስታ ሆስፒታል ሄደ፣ በሐኪም ስህተት ሞተ ተባለ። ከዛ ደግሞ ቀጠለ ማዲንጎ አፈወርቅ ሄደ፣ እሱም እንደዚሁ ሆስፒታል ቀረ፣ ሞተ ተባለ። እንዲሁም ዳዊት የሚባል የትግርኛ ዘፋኝም እንደዚሁ እሱም ሞተ ተባለ። አጫሉ ሁንዴሳ ሰው ገደለው ተባለ፣ ግን የገደለው ሰው ማን እንደሆነ የሚታወቅ ነገር የለም። ወይ ደግሞ መጣም የተባለው አካል ፍርዱ ትክክል አይደለም የሚል ቤት ከቤተሰብ ሲወጣ ያላችሁና ተደባብሶ የሚያልፍባቸው ነገሮች ትመለከታላችሁና ቴዲ አፍሮም እንደማናችሁም ሰው እንደመሆኑ ይታመማል። ስለዚህ ሆስፒታል መሄዱ አይቀርም። ስለዚህ ጥንቃቄ ያሻል እንላለን። ከተቻለው ውጭ ሀገር ሄዶ የሚታከምባቸው ነገሮች፣ ካልተቻለው ደግሞ በሀገር ውስጥ የሚያምንበትና የሚተማመንበት ቦታ ላይ ሄዶ ሕክምና ቢያገኝ ብለን እናምናለን። ከእንደገና የሚበላቸው ምግቦችና የሚጠጣቸው መጠጦች ላይ በጣም ጥንቃቄ ያስፈልጋል። ምክንያቱም ሆዳደሮችና ለስራቸው ሙያ የገቡትን ቃል ኪዳን ማክበር የማይችሉ በርካታ ቆሻሻ ሰዎች አሉ። ስርዓቱ ደጋፊ የሆኑ እንደገና ደግሞ ጥቅማቸው ለሆዳቸው ህሊናቸው ሆዳቸው ላይ የሆነ ለሆዳቸው ምንም አድርጉ ቢባሉ ሊያደርጉ የሚችሉ ደካማ በጣም እርኩሳን ፍጥረቶች አሉ፣ የሰው ህሊና የሌላቸውና በእነሱ ምክንያት ሊያስገድል ይችላል። እንዲሁም በስኳድ ገዳዮችም ሊያስገድል ይችላል። ስለዚህ በጣም ጥንቃቄ የሚያሻው መንገድ ከዚህ በኋላ ያስፈልገዋል ማለት ነው። ቀላል አይደለም የሚሄድበት መንገድ ማለት ነውና በእንደዚህ አይነት መንገድ ከሞተ ሞተ ነው። ሕክምና ሄዶ ሞተ ብትባል ምንም የምታመጣው ነገር የለምና ከባድ ጥንቃቄ እንዲያደርግ እንዲደርስ ነው የምፈልገው ይሄ መልእክት። ያው እንደማንኛውም ሰው እንጨነቃለን። ምክንያቱም ጀግናን ካጣን በኋላ ማልቀስ መቆጨት ብዙም አዋጪ አይደለም። ኢትዮጵያ ውስጥ ያለመታደል ሆኖ የጋራ ጀግና ማፍራት አቅቶናል፣ የጋራ ጀግና ማልማት አቅቶናልና እዚህ ጋራ እንት ሲባል ለዚህ ብሔር የሆነ ሰው ነው ይባላል፣ በዚህ በኩል ሲሆን ለዚህኛው ብሔር የቆመ ነው ይባላል። ስለዚህ በዚህኛው ብሔር ያለ ለማጥቃት ይሞክራል፣ በዚህ ብሔር ያለው ለማጥቃት ይሞክራል። መንግስት በሰራው ሴራ ኦኬ ከኔ ብሔር አንድ ይሞታል፣ ስለዚህ ከሌላ ብሔር ልግደል የሚባል ነገር አለ። የኛም የሚባል ነገር የለም። የሚሞተው ሁሉ የኛ ነው፣ አካላችን ናቸው። ሁሉም ከኦሮሞም ይውጣ፣ ከትግራይም ይውጣ፣ ከአማራውም ይውጣ፣ ከብሔር ብሔረሰቦችም ይውጣ የኛ የጋራ ጀግናችን ናቸው እነዚህ አካላቶች። ስለዚህ አንድ ሰው ሲሞት አጫሉ ሁንዴሳ ሲሞት ለኦሮሞ ብቻ የሰጠው ማንም የለም፣ የሁላችን ጀግና ነው። እነ ታምራት ደስታ እነ ማዲንጎ አፈወርቅ ሲሞቱ ለአማራ ብቻ የሰጣቸው ማንም አይደለም፣ የሁላችን የኢትዮጵያ ጀግና ነበሩ። ዳዊትን ለትግራይ ብቻ የሰጠው ማንም የለም፣ የሁላችን ጀግና ነበርና ጀግናችንን እንዲህ ሲሞቱ አያችሁ በብሔር ስለተከፋፈልን ጉዳይ ከሬዳሽ በቃ ይሄ የኦሮሞ ይጨነቅበት፣ ይሄ አማራው ይጨነቅበት እየተባለ በሴራ እንደዚህ ተገለው ተጣልፈው ይቀራሉ ማለት ነው፣ ይረሳሉ ማለት ነው። ቴዲ አፍሮም ጉዳይ ከዚህ ሊዘላ አይችልምና እጅግ ጥንቃቄ እንዲያደርግ እናሳስባለን። ጠባቂ እግዚአብሔር ነው። ነገር ግን የሰው ልጅ ደግሞ የራሱን ነገር ማድረግ አለበት። ምክንያቱም እግዚአብሔር ያድነኛል ተብሎ አስፋልት ላይ አይተኛም። ሄዶ ቢተኛም ደግሞ መኪናው ከመጨፍለቅ እግዚአብሔርን ከማስጨፍለቅ ወደ ኋላ አይደለም፣ የኛን ጥረት ስለሚፈልግ ማለት ነው። ስለዚህ ቴዲ አፍሮ በተቻለ መጠን ጥንቃቄ እንድታደርግ እናሳስባለን። ሰላማችሁ ብዝት ይበልልኝ። ያው ምን ያህል ሚዲያዎችን ይሰማቸዋል የሚለው ነገር አንዱ በራሱ ጥያቄ ቢሆንም በእርግጥ ሰዎች እየተጨነቁ ነው፣ ስጋታቸውን እያስቀመጡ ይገኛሉ። ምን ያህልስ ነው ማህበረሰቡ ቴዲን መጠበቅ የሚችለው? በራሱ አንድ ራሱን የቻለ ለውይይት የሚጋብዝ ነገር ነው እና ሀሳባቸውን ለማንኛውም ጻፉልኝ። ቆይ ተረጋጉ። ቴዲ የማይዘለፍ ማን ስለሆነ ነው? ቴዲ የማይተቸው ማን ስለሆነ ነው? ይላል አንዳንዱ ውር ህሊናውን ሽጦ በሆዱ ያመነው። ቴዲ የለቀቀው አይደለም ሙዚቃ አብዮት ነው እንጂ ትውልድ የሚያነቃ። በስፍር የበዛን ቁጥራችን ሚሊዮን እንዴት ያቅተናል አንድ ቴዲን መሆን? ሐሰትን ሲሟገት ብቻውን ወጥቶ ሰልፍ መቼ ነው የምንነቀው ከወሰደን እንቅልፍ? ዝም አይነቅዝም አትበል ተናገር ያገር ሰው፣
ላንተም ነፍስ አይሳሳ ቤትክን ያፈረሰው። ጠቅላይ ሚኒስትር አብይ አህመድ በጣም ጎበዝ ናቸው ቂም በመያዝ በጣም ጎበዝ ናቸው። ጠብቀው አንደኛ ከሳቸው አውትሻይን የሚያደርግ ሰው አይፈልጉም። ማንኛውም ሰው በዛ ሰርክል በመንግስት ሰርክል የሚሆን ከመንግስት ውጪም ከጠቅላይ ሚኒስትር ጋር የሚገዳደር ሰው አይፈልጉም። በዲስኮርስም በሲምቦልም በስልጣንም ከሳቸው ጋር የሚገዳደር ሰው አይፈልጉም። ቀናተኛ ነው መንግስት፣ የትም ሀገር ቀናተኛ ነው። የጠቅላይ ሚኒስትር ደግሞ ጊዜ ጠብቀው አድብተው ነው የሚያጠቁትና አብዛኞቹን ጠቅላይ ሚኒስትሩን ሲንቁ የነበሩ ሰዎችንም እንደምታውቁት ግማሹን ሲያሳድዱ፣ ግማሹን ሲያስሩ፣ ግማሹን በተለያየ መልኩ ለማኮላሸት ሲሞክሩ፣ ግማሹን ሀገር ጥለው እንዲሄዱ ሲያደርጉ ነው የቆዩትና ወቅቱን ጠብቀው ነው የሚበቀሉት። ስለዚህ በማዘናጋት ውስጥ ሊፈጠሩ የሚችሉ ነገሮች ሊኖሩ ስለሚችሉ ግራቀኝ ማየት መልካም ነው፣ አካባቢ መቃኘት መልካም ነው የሚለው ነገር ያዙልኝ። ወደ ዶክተር ወዳጄን ልምጣ። አንዳንዶቹ ብዙም አይናገሩ ዝምተኛ ናቸው እና የማይነኩ ናቸው። እንደ አርቲስት ቴዎድሮስ ካሳሁን አይነት አንድ ሰው የሆነ ወንድ ቢጽፍ እሱ ላይ ከዛ 20 ሺህ 30 ሺህ ሰው ነው መልስ የሚሰጠው። ለምን ዝም ብሎ ፌቨር ነው። ብዙ አይናገሩም፣ ትንሽ ነገር ነው የሚናገሩት። ብዙ ወጣታቸው በየቦታው ግን ዝም ብሎ ፌቨር ሲሆኑ ስላላቸው ሞገስ ስላላቸው ህዝብ ይወዳቸዋል። የእግዚአብሔር ስጦታ ነው። አሁን ህብረተሰብ ውስጥ አንዳንድ ሰዎችን ታያለሽ ሞገስ ያላቸው እና ተቀዳሚ ሀጂ ሙፍቲ ሙስሊም ብቻ ነው የሚወዳቸው። ክርስቲያኖች ዳር ክሬዚ ፎር ሂም በጣም ነው የሚወዳቸው። ብዙ ተናግረው ኦራተር ሆኖ ምናምን አይደለም፣ ግን ተወዳጅ ናቸው። ክርስቲያኑ፣ ኦርቶዶክሱ፣ ፕሮቴስታንቱ፣ ሙስሊሙ የራሳ አንዳንድ ፖለቲካ ይኖራል፣ ግን በጣም ተወዳጅ ናቸው። ሞገስ ነው። እኔ በጣም ወዳቸው ብዙ ጊዜ መድረክ ላይ የማገኛቸው መጋቢ ሐዲስ አለማየሁ እሸቱ ሰው በጣም ይወዳቸዋል። በጣም እና ምንድነው ፌቨር ነው እና እንድትወደጅ ያደርጋል፣ እንድትከበር ያደርጋል፣ ሰዎች እንዲያዳምጡሽ ያደርጋል። አሁን አንዳንድ ጊዜ ያለው የማይነኩ አርቲስቶች አሉ። አሁን ዘፋኞች ሆነው ወንድ የሆነ እሱ ላይ ይጻፍ እስቲ እሱ ላይ አስተያየት ይስጥ። 20 ሺህ ሰው ነው 20 ሺህ ሰው ነው የሚቃወሙ። እንደ ፌቨር ነው፣ ሌላ ምንም አይደለም። አንዳንዶቹ ብዙም አይናገሩ ዝምተኛ ናቸው እና የማይነኩ ናቸው። እንደ አርቲስት ቴዎድሮስ ካሳሁን አይነት አንድ ሰው የሆነ ወንድ ቢጽፍ እሱ ላይ ከዛ 20 ሺህ 30 ሺህ ሰው ነው መልስ የሚሰጠው። ለምን ዝም ብሎ ፌቨር ነው። ብዙ አይናገሩም፣ ትንሽ ነገር ነው የሚናገሩት። ብዙ ወጣታቸው በየቦታው ግን ዝም ብሎ ፌቨር ሲሆኑ ስላላቸው ሞገስ ስላላቸው ህዝብ ይወዳቸዋል። እንደ መሰረት መብራቴ አይነት ዝም ብለው ይወዷታል። በቃ ይወዷታል። ምንም ማስረዳትም አትችልም። የራሷ ኳሊቲዎች ቢኖራትም ሞገስ ነው። ፖለቲሻኖችም አሉ በጣም ይወደዱ። ኦባማ የተመረጠ ጊዜ አፍሪካ፣ ኤዥያ፣ አሜሪካ ህዝቡ እንዴት እንደሆነለት አይተሻል። ፌቨር ነው። ስለዚህ ሞገስ ነው። እግዚአብሔር ነው የሚሰጠው፣ የእግዚአብሔር ስጦታ ነው። ግን ዝም ብሎ አይሰጥም። ዝም ብሎ ሞገስ አይሰጥም። የሚያከብሩት የምታከብሪው ከሆነ የምትፈሪው ከሆነ ግፍ የማትሰሪ ከሆነ ከአመፃ ጋር የማትተባበሪ ከሆነ በሰዎች ላይ ተንኮል የማትሰሪ ከሆነ እሱ በሚወደው መንገድ ከሄድሽ ሞገስ ሰጥሻል። እሱ ሞገስ ካስቀመጠብሽ ህዝብ ይወድሻል። እንደው የሚጠላሽ ሰው አይኖርም ማለት አይደለም። ማንም ሰው በምድር ላይ ሁሉ ሰው የሚወደው ሰው ደግሞ የለም። ግን አብዛኛው ህዝብ እንዲወድሽ፣ አብዛኛው ሰው እንዲቀበልሽ፣ እንዲያዳምጥሽ፣ እንዲያከብርሽ ያደርጋል። ስለዚህ ሞገስን ፈልጎ ማግኘት ያልኩት ለምንድን ነው? በእግዚአብሔር መንገድ መሄድ አለብሽ በየሃይማኖትሽ ሆኖ፣ ግን ቢያንስ እሱን መፍራት ማክበር፣ በሌሎች ሰዎች ላይ ግፍ አለማድረግ፣ ክፉ ነገር አለማድረግ፣ ሌላ ሰው ላይ ተንኮል፣ ክፋት አለማድረግ፣ እሱ በጣም አስፈላጊ ነው። ከዛ እሱን ደስ በሚያሰኘው መንገድ ስትሄጂ ያመጣና ሞገስ ያስቀምጥብሻል። ተማርሽ አልተማርሽ ዝናውን የሚያመጣው እሱ ነው። እንድትከበር የሚያደርግ እሱ ነው።
ገናና የሚያደርግሽ እሱ ነው። ሰዎች እንዲያዳምጡሽ እሱ ዙሪያ እንግዲህ እንደሰማችሁት ዶክተር ወዳጄን በሰው ዘንድ ተወዳጅነት ያለው ነው። በሚዲያ ቀርቦ ሰዎችን ማያሰለች ነው። ስለዚህ ተወዳጅነቱ ከእግዚአብሔር ዘንድ ነው ይላል። ምንድነው ሐሳባችሁ? እንቀጥል። እሱ ዙሪያ ያሉትን ሰዎችን እያሰረ እሱንም እያስፈራሩ በሌላ በኩል ሽምግልና እየላከ እጅ ስጥ እያለ ቴዲ ደግሞ እጅ አልሰጥም ካለ ከዛ እንትኑ ይቀጥላል። በዛ ቴዲን የቤት እስረኛ ያደርጓል። ማለት እንዴት ነው የቤት እስረኛ የሚያደርገው? ያንገላቷል፣ ከቤት እንዳይወጣ ያደርጋሉ። ብዙ ህቡ አደረጃጀቶች አለው አብይ። እነኚህ ህቡ አደረጃጀቶች የቴዲ አፍሮ ቤት አካባቢ ይሄዳሉ፣ እሱን ይከተላሉ፣ በቅርብ ርቀት እንትን ያደርጋሉ። ከተቻለ ደግሞ በመኪና ማጋጨት ምናምን ይሞክራሉ። የተለያዩ እንትኖችን ከቤት እንዳይወጣ ያደርጋሉ እና የቤት እስረኛ በቤቱ የታሰረ ይደረጋል ቴዲ። ይሄ የአብይ እንትን ነው። ወይ ደግሞ ይነግሩታል በቀጥታ ከቤት እንዳትወጣ፣ ከዚህ በኋላ ለምደርስብህ ኃላፊነት አንወስድም ይሉታል። ለምሳሌ አሁን አንድ ምሳሌ ልንገራችሁ። ዝም ብዬ አይደለም ይሄንን የማወራው። ለማ መገርሳ ልክ ከመከላከያ ሚኒስቴርነት ከተባረረ በኋላ ከቤት እንዳይወጣ ተደረገ። ያው ያኔ የነበረው ኢታማጆር ሹም አደም መሐመድ ነው። ከአደም መሐመድ ትዕዛዙ ከአብይ የመጣ ሄድና ለለማ ከዚህ በኋላ ከቤት እንዳትወጣ፣ ለምደርስብህ አደጋ አንተ ራስህ ነህ ተጠያቂ የምትሆነው ብለው አብይ በአደም መሐመድ በኩል ለለማ መገርሳ ትዕዛዝ አስተላለፈ። ለ6 ወር አካባቢ ለማ ከቤት ሳይወጣ እንዳውም የፎቶ አይታችኋል። ፂማም ሆኖ ምናምን እንደዚህ ጉስቁል ብሎ ተለማ። ሰው ማግኘት አይችልም። ያነኛ ለሊት ተደብቀን ነው ለማን የምናገኘው። እሱ ሞባይላችንን ቤት አስቀምጠን ታክሲ እንትን ላዳ ይዘን ክትትል እንትናችን ለውጠን ማስክ ምናምን ያኔ ነበርና እሱን እንትን አድርገን በላዳ እዛ ሄደን ቤቱ ገብተን ሰላም እንለው ነበር። እኔ ያኔ አስታውሳለሁ። በጣም ጉስቁል ብሎ ከቤት አይወጣም። እኛ እንኳን ታራ ሰው ስለሆን እንንቀሳቀስ ነበር እና 6 ወር አካባቢ ከቤቱ እንዳይወጣ ተደርጎ ነበር ለማ መገርሳ። አሁንም ቴዲን በጣም ስለሚፈራ ከቴዲ ጋርም መኖር ስለማይችል አብይ በሽምግልና ይጠይቋል። እኔ እስከምገባኝ ድረስ ቴዲ በሽምግልና ለአብይ እጅ የሚሰጥ አይመስለኝም። ከተሳሳትኩ እታረማለሁ። ከዛ ቀጥሎ የተለያዩ ስትራቴጂዎችን ተጠቅሞ የቴዲን ሀብትና ከሱ ጋር የተሳሰሩ ማህበረሰብ ክፍልን ያሰቃያል አብይ። መጨረሻ ላይ ቴዲን ማስፈራራትና የቤት ቁም እስረኛ ያደርጉታል። ቴዲ አሁን ኦልሬዲ የቁም እስረኛ ነው። ነፃ አይደለም ቴዲ ነፃ አይደለም። ኦልሬዲ ቴዲን ከቤቱ ወስዶ እስር ቤት ማስቀመጥና ቃሊቲ አባ ሳሙኤል እንዲወርድ ማድረግ ላስፈልገው ይችላል። አብይ እዛው ቤት ውስጥ እንዲታሰር ያደርገው፣ ከቤት እንዳይወጣ እዛው ሀራሲ ያደረጉ፣ ሳይበር አታክ ያደረጉ ብዙ ነገሮችን ተጠቅሞ ቤቱ አካባቢ ያለውን ኔትወርኮችን በመጥለፍ እንትን ያሸብሩታል። የቤት የቁም እስረኛ ያደርጉታል። ኦልሬዲም የሆነ ይመስለኛል። ከዛ ሊነግሩትም ይችላሉ በአደባባይ
ከቤት እንዳትወጣ ብለው ከቤት ከወጣ ደግሞ ራሳቸው የሚከተሉት ስታይሎች አሉ የታወቀ የማዋከብ እንዳም ብሎም ደግሞ ይባዝ ትልቁን ነገር መሞከር ይችላል አይደል እንግዲህ ይሄ ሁሉ ዛሬ እያሳያችሁ ያለው ስጋት ነው ሰው ለቴዲ አፍሮ ካለው ፍቅር የተነሳ እያሰማ ያለው ስጋትና ፍቅር ነው እንደምትረዱ ተስፋ አደርጋለሁ ብያስባለሁ በርግጥ ቴዲ አፍሮ ቤት ውስጥ መቀመጥ ለሱ ብርቅ አይደለም ምክንያቱም በሚዲያ የሚታይ በየመንገዱ የሚታይ ዝም ብሎ ሰልፊ ሲነሳ የምታዩት አይነት ሰው አይደለም ቤት ተቀምጦ የጥበብ ስራዎች ሲሰራ የሚውል ሰው ስለሆነ ያን ያህል ውጪ አስጨንቋል የሚል እምነት ባይኖረኝም ነገር ግን ጥንቃቄ ማድረጉ ተገቢ ነው አንድ መንፈሳዊ ነገር እንመልከት ስለ አክሱም ጉዳይ በተመለከተ አንዳንድ ሰዎች በማያገባቸውና በማያውቁት ነገር ተጽፎ የተሰጣቸው ብቻ ይዘው የሚለፈልፉ ወጣቶች አሉ ከዚህ በፊት ተናግሬያቸው ነበር በተለይና ብሩክ ኒውስ የመሳሰሉ ማለት ነው ከተማ በጁምዓ ዕለት ምንድነው የተፈጠረው በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ በትናንትናው ዕለት ብቻ ማተብ አጥልቆ በቤተ ክርስቲያን ስም በመነገድ የክርስቲያኖችን እልቂትና ሞታቸውን ለመሸፈን በዚህ ልክ ማሽቃበጥ ማየት በጣም ነው የሚያሳዝነው በአክሱም የሚገኙ ኦርቶዶክሳውያን ላይ ይሄን ያህል የጦር መሳሪያ መወርወር ያልተደረገውን ሆነ ያልሆነውን ሆነ በማለት ይሄን ያህል በመናገር ኦርቶዶክሳውያንን ዋጋ የሚያስከፍል ነገር ለተናገርከው ራስ ዋጋ ትከፍላለህ ሁላችሁም ኦርቶዶክሳውያን የምር ስለ ቤተ ክርስቲያን የሚገዳችሁ ሰዎች እንደነዚህ አይነቶቹን ጡት ነካሾች ከቤተ ክርስቲያን ላይ ቆርጠን ማውጣት መቻል አለብን ከዚህ በፊት በሀገር ጦርነት በሚል ህዝቡን አስጨረሳችሁ አሁን ደግሞ የሃይማኖት ጦርነት እንዲነሳ እንደነዚህ አይነቶችን የሐሰት መረጃዎችን እየሰራችሁ ኦርቶዶክሳውያንን በየቦታው ዋጋ እንዲከፍሉ ሞታቸው ዋጋ እንዲያጣ ታደርጋላችሁ ይሄንን ቀሽም አንፎሎ በማድረግ እመቤቴን ቻሌንጅ ያዙ በነገራችን ላይ ይሄ ብቻ አይደለም በጣም ብዙ ቲክቶከሮች እና አንዳንድ ዩቲዩበሮች መረጃ እናጋራለን የሚሉ ሰዎች ወይ ተንበቅብቀዋል መሰለኝ እያዳረሱት ያለው መረጃ በጣም አስቸጋሪ ነው በነገራችን ላይ በጣም ብዙ መከራ አለ በጣም ብዙ ወንድሞቻችን እየታሰሩ ነው አርሲ ላይ ለምሳሌ እነኚህ ሰዎች መርጠው ነው ዜና የሚያቀርቡት የቤተክርስቲያን መከራ ሲሆን ዞር ብለው አያዩትም ግን ተመልሰው ደግሞ የሆነ ፖለቲካው የሚደግፋቸው ሐሳብ ሲኖር ደግሞ እንት ይላሉ እነኚህ እንዳለ ቲክቶከሮች እንዲያው ብሩክ ኒውስም ሌሎችም አሉ እዚህ ጋር 8 ተጨማሪ ፎቶዎች ነበሩ ምን እንደተባሉት ከምክክር ውጪ ሌላ አማራጭ የላቸውም ሌላ ሀገር የላቸውም ስለዚህ ዝም ብላችሁ የተባላችሁት ስሩ የተባሉት ኮሙኒኬሽን መላኩ ወልደ ማርያም እንደተናገረው ከሆነ ማለት ነው በግዴታ ነው ሀገር ውስጥ ካሉ ድረስ በግዴታ ነው መረጃ እንዲሰጡ ያላቸው አሁን ለምሳሌ ዶቼ ቬለ አማሪካ ላይ እንደምትመለከቱት በአርሲ ዞን ሮቤ ይዳአ ወረዳ ከንጹሃን ላይ የተፈጸመ ጥቃት ይላል በኦሮሚያ ክልል አርሲ ዞን ሮቤ ዲዳአ ወረዳ ባሳለፈው ሰኞ ሚያዝያ 12 ቀን 2018 ዓ.ም በአንድ ቤተክርስቲያን አገልጋይ በሁለት ወንድሞች ጋር ባልታወቁ ታጣቂዎች መገደላቸው ሰዎች ይሄንን ዘገባ ከዚህ ዘግቤዋለሁ ግን ዛሬ ነው ይሄንን ዶቼ ቬለ ላይ ያገኘሁትና ስክሪንሾት ያደረኩት ይሄንን አይዘግቡላቸው የኦርቶዶክሳውያን መከራ የኦርቶዶክሳውያን ሞት አይነግሯቸውም ለምሳሌ የወንድማችን በተደውብ ላይ የምናቀው በጣም ጎበዝ ኩኔ ደመላሽ ይባላል ፌስቡክ ስሙ ላይ በጣም ጎበዝ ነው ዛሬ እንደታሰረ እየሰማን ያለው ግን ይጮሃሉ ወይ አይጮሁም መርጦ አልቃሽነት ማህተብ ለብሰው በኦርቶዶክስም እየተንቀሳቀሱ ነገር ግን የሚያለቅሱት ግን ለመንግስትና ለውሃቢያ ሆነው ስታዩት ደግሞ በጣም አንዳንዴ ያናዳል ያሳዝናል ቤተክርስቲያን እንዲህ አይነት ነገር የላትም ግን ሰነፎች ተሰባስበውባት እንደፈለጉ የሚፈነጩባት እንደፈለጉ የሚሆኑባት ሆነና በጣም አሳዛኝ ነው ለተመናገር ግፍን የምትቃወሙ ከሆነ በሁሉ በኩል እየተፈጸመ ያለውን ግፍን ተቃወሙ ከዛ ውጭ ግን መርጣችሁ የምታለቅሱ ከሆነ ግን ፎሎወራችሁን ታጡ እንደምትችሉ ግን ተስፋ አድርጋለሁ ለማንኛውም እዚህ አላቃ ሰላም እግዚአብሔር ከእናንተ ጋር ይሁን ቸር ቆዩ